ሰበር ዜና አሜሪካና ኢራን የሁለት ሳምንት የተኩስ አቁም ስምምነት አድርገዋል። እንዲሁም ደግሞ የሆርሙዝ ሰርጥ ሙሉ ለሙሉ እንደሚከፈት አስታውቀዋል። ኢራንም የተኩስ አቁም ስምምነቱን በይፋ ተቀብላለች። እንዲሁም ደግሞ የነዳጅ ዋጋ መውረድ እየጀመረ ይገኛል። ሩሲያና ቻይና ደግሞ የሆርሙዝ ሰርጥ መከፈትን እየተቃወሙ ይገኛሉ። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ቶሎ ሲከረም በየሰዓቱና በየዕለቱ አዳዲስ አጀንዳና አዳዲስ ወሬ አለ። ዛሬም ረቡዕ መጋቢት 29 2018 ዓመተ ምህረት ዓለም እንዴት እንዳደረችና ዓለም እንዴት እንደዋለች ከዓለም ጉያ እስከ ኢትዮጵያን ብርት ከተሰሙ ወሬ እነግራችኋለሁ። በቅድሚያም የዛሬውም የወሬ ነጋሪ አጀንዳችን እዛው መካከለኛው ምስራቅ ጦርነት ላይ ያጠነጥናል። በተለይ ደግሞ አሜሪካና ኢራን የሁለት ሳምንት ተኩስ አቁም ስምምነት ያደረጉት አጀንዳ ላይ በሰፊው እንነጋገራለን። በቅድሚያም አሜሪካና ኢራን የሁለት ሳምንት የተኩስ አቁም ለማድረግ ተስማምተዋል። ኢራንና አሜሪካ የሆርሙዝ ወሽመጥ ተከፍቶ መርከቦች እንዳያልፉ የሚያስችል የሁለት ሳምንት የተኩስ አቁም ለማድረግ ተስማሙ። ሁለቱ ሀገራት እዚህ ስምምነት ላይ የደረሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኙን የባህር መተላለፊያ ማክሰኞ ሌሊት ድረስ ማትከፍት ከሆነ ዛሬ ማታ ሙሉ ስልጣኔዋ ይወድማል የሚል ዛቻ ካሰሙ ከሰዓታት በኋላ ነው። ሀገራቱን ሲያሸማግሉ የነበሩት የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የተኩስ አቁሙ ወዲያውኑ ገቢራዊ መሆኑን እንደሚጀምር አስታውቀዋል። ፕሬዝዳንት ትራምፕ ቴህራን ከባህረ ሰላጤው የሚወጡ የነዳጅና ሌሎች ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ የምትከፍት ከሆነ ሁለት ሳምንት ለሚሆን ጊዜ ኢራን ላይ የሚፈጽሙትን ድብደባና ጥቃት ለማቆም መስማማታቸውን ገልጸዋል። ትራምፕ በትሩ ሶሻል ሚዲያ ማህበራቸው ላይ ባሰፈሩት ጽሑፍ በዚህ ጊዜያዊ የተኩስ አቁም የተስማማሁት ሁሉንም ወታደራዊ ግብ ስላሳኩና ከዚህም በላይ ስላገኙ እንደሆነ ጠቅሷል። በዚህ ሁለት ሳምንት ውስጥ ኢራን ከወታደራዊ ኃይሏ ጋር በመቀናጀት በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ትፈቅዳለች። ኢራን በበኩሏ 10 ነጥቦች ያሉት እቅድ ይፋ አድርጋለች። በእቅዱ ውስጥ ከተካተቱ ጉዳዮች አንዱ ኢራን፣ ኢራቅ፣ ሊባኖስ እና የመን ውስጥም ጥቃቶችን መቆም አለባቸው የሚል ነው። ኢራን ላይ የተጣሉ ማዕቀቦችን ለማንሳት ሙሉ ቁርጠኝነት እንዲኖር ማድረግ፣ በአሜሪካ የተያዙ የኢራን ገንዘብና ሀብቶች መልቀቅ፣ እንዲሁም በሀገሪቱ ላይ የደረሰው ውድመት መልሶ የሚገነባበትን ወጪ የሚሸፍን ሙሉ የካሳ ክፍያ መፈጸሙን በእቅዱ ውስጥ ጠቅሰዋል። ከዚህም ጋር በተያያዘ ኢራን በሁለቱ ሳምንት የተኩስ አቁም ጊዜ በሆርሙዝ ሰርጥ ደህንነቱ የተጠበቀ መተላለፊያ እንዲኖር መፍቀዷን የውጭ ጉዳይ ሚኒስቴሩ ሰይድ አባስ አራቅቺ አሳውቀዋል። በሆርሙዝ ደህንነቱ የተጠበቀ የመርከቦች መተላለፍ እንዲሁም ዝም ብሎ ሳይሆን በኢራን የታጠቁ ኃይሎች ቅንጅትና ቴክኒካዊ ገደቦችን ከግምት በማስገባት የሚከናወን እንደሆነ ገልጸዋል። በኢራን የታጠቁ ኃይሎች ቅንጅት ማለት መርከቦች በሆርሙዝ በሚያልፉበት ወቅት እንቅስቃሴያቸው በኢራን ጦር ኃይል እውቅና ቁጥጥርና መመሪያ ስር ይሆናል ማለት ነው። የኢራን ኃይል መርከቦችን እንደማያጠቃና ሰላማዊ ጉዟቸውን እንደሚጠብቅ እንደሚያስተባብርም ይጠበቃል። ሰርጡ በእኔ ግዛት ስር ስለሆነ ማንኛውም መርከብ ሲያልፍ እኔን ማማከር ወይም ፈቃድ ማግኘት አለበት የሚል የሉዓላዊነት መልእክትም ስታስተላልፍ ቆይታለች። አሜሪካ ከኢራን የቀረበላትን የ10 ነጥብ የሰላም ሐሳብ ለድርድር እንደመነሻ የተቀበለች ሲሆን ኢራንም በበኩሏ የአሜሪካን የ15 ነጥብ የድርድር ሐሳብ እያጤነች መሆኗን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራቅቺ ገልጸዋል። በሌላ በኩል ደግሞ ሀያላኑ ሀገራት ሩሲያና ቻይና የሆርሙዝ ሰርጥ መከፈትን እየተቃወሙ ይገኛሉ። ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተመድ የጸጥታ ምክር ቤት የውሳኔ ሐሳብ ድምፅን በድምፅ በመሻር ውድቅ አደረጉ። በመሆኑም የውሳኔ ሐሳቡ በአብዛኛው የምክር ቤቱ አባል ሀገራት ድጋፍ ቢኖረውም በሁለቱ ሀገራት ተቃውሞ ሳይጸድቅ ቀርቷል። ለውሳኔ ሐሳቡ ባህሬን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዴንማርክ፣ ፈረንሳይ፣ ግሪክ፣ ላትቪያ፣ ላይቤሪያ፣ ፓናማ፣
ሶማሊያ፣ እንግሊዝና አሜሪካን ጨምሮ 11 ሀገራት የድጋፍ ድምጽ ሰጥተዋል። በአንጻሩ ደግሞ እነዛ ታላላቁ የቻይናና ሩሲያ የተቃውሞ ድምጽ ሲሰጡ ኮሎምቢያና ፓኪስታን ድምጽ ከመስጠት ተቆጥበዋል። የድምጽ አሰጣጡ የተከናወነው ስትራቴጂካዊ ጠቀሜታ ባለው የባህር ትራንስፖርት መስመር ላይ በተፈጠረው መስተጓጎል ምክንያት ዓለም አቀፍ የኃይል አቅርቦት ስጋት በናረበት ወቅት ነው። አልጀዚራ እንደዘገበው የአቅርቦት እጥረት በመፈጠሩ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን አንዳንድ የድፍድፍ ነዳጅ አይነቶች በአንድ በርሜል $150 እስከ መቸብቸብ ደርሰዋል። የአሜሪካ ጥብቅ ወዳጅ ደግሞ እስራኤል ሌሊቱ የተፈጸመውን የተኩስ አቁም ስምምነት እንደምትደግፍ በጠቅላይ ሚኒስትር ጽሕፈት ቤቷ በኩል ባወጣችው መግለጫ ይፋ አድርጋለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በመግለጫው እስራኤል በኢራን ላይ የምታደርሰውን ጥቃት ለማቆም ኢራን የሆርሙዝን የባህር ወሽመጥ እንድትከፍትና በአሜሪካ በእስራኤል እንዲሁም በቀጠናው ሀገራት ላይ የምታደርሰውን ጥቃት ለ2 ሳምንት ሙሉ በሙሉ እንደምታቆም የደረሰውን ስምምነት እንደምትደግፍ ይፋ አድርጓል። የኔታንያሁ ቢሮ በተጨማሪም እስራኤል ኢራን ከአሁን በኋላ የኒኩለር የሚሳኤልና የሽብር ስጋት እንዳትሆን ለማረጋገጥ የአሜሪካን ጥረት እንደምትደግፍና አሜሪካን በሚቀጥሉት ውይይቶች እነዚህን ግቦች ለማሳካት ቁርጠኛ መሆኗን ለእስራኤል መናገሯን ይፋ አድርጓል። ይሁን እንጂ ይሄ የተኩስ አቁም ስምምነት ሊባኖስን እንደማያካትት ጽሕፈት ቤቱ ያወጣው መግለጫ ያሳያል። ሌሊቱን የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ የ2 ሳምንት የተኩስ አቁም ስምምነት ሊባኖስንም ያካተተ ስለመሆኑ ተናግረው እንደነበርም ይታወሳል። ይህ ዘገባ በትንታኔነት ያወጣው አልጀዚራ ነው። በመጨረሻም በመካከለኛው ምስራቅ ከአሜሪካና ከኢራን ጋር በተደረሰው የ2 ሳምንት ስምምነት ጋር በተያያዘ የነዳጅ ዋጋ መውረድ እንደጀመረ አንዳንድ መረጃዎች ያሳያሉ። በኢራንና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረገ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። በአሜሪካ ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ በ18% ቀንሶ ወደ $92.60 ወርዷል። በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል በ6% ቀንሶ $103.40 ወርዷል። በቀጣይ የሆርሙዝ ሰርጥ ለሁሉም መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ዋጋ ከዚህም ሊቀንስ እንደሚችል ይገመታል። ይህንን ዜና ያወጣው ደግሞ ቲግቫ ኢትዮጵያ ነው። መጋቢት 29 ቀን 2018 ዓመተ ምህረት። እንግዲህ ዓለም እንደዚህ አድራለች፣ ዓለም ደግሞ እንደዚህ አረፋፍዳለች። ዛሬ ቀኑን ሙሉ ሲሰሙ የነበሩ ዓለም አቀፋዊ ጉዳዮች እነዚህ ነበሩ። እነዚህን ዜና ለማጠናከር በዋናነት ቢቢሲ አማርኛንና አንዳንድ የሀገራችንን የዜና ምንጮችን ተጠቅሜያለሁ። በየቀኑ እንደነዚህ አይነት ትኩስ ወሬዎችን ለማግኘት ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ ጋብዛችኋለሁ። ጤና ይስጥልኝ።